ተኒ በለ የወደደ እኮ ያስጠላል። አባትሽ ናችሁ እንጂ እኔ እኮ እንደዚህ እንደ መሬቱ ንጣፍ ሆኜ ነው። አባቷ ምን አልኳን? አባትሽ ናቸው እንጂ አባትሽ ናቸው እንጂ ነው። አንተ ሸረሪት ቆይና ወይኔ የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይባ ገብቶ ነው እንዴ? ማዘሯ ምን ትሰራለሽ እዚህ? ዘመድ ጥየቃ የእንግዴ ልጅ። ኧረ ማዘሯ ምን እሺ እንዴ? ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። ሰላም ጤና ይስጥልን ውድ የሚልክ ዩቲዩብ ተከታታዮች እንዴት ናችሁ? በዛሬ ቪዲዮ እጅግ የሚያዝናኑ የሚያስተምሩ እንዲሁም ቁም ነገር የሚያስጨብጡ ወቅታዊ ቪዲዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ቪዲዮን ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አበረታቱኝ። ወዳችኋለሁ። እውነት ግን ወንድ ልጆች እናት ሆናችሁ ክረምት እንዴት እያሳለፋችሁ ነው? እቺ እናት ርር ድብን ብላ ምርር ብሏት ሀሳቧን እየገለጸች ነው። እስቲ እናዳምጣት። ለኛ ለወንድ ልጆች እናቶች ምንድነው አስር እየመጣችሁ ክረምት እንዴት ነው የምትሉ? ምንድነው የፈለጋችሁት? ዋው ክረምት ማለት ለኔ እንዴት ልግለጸው የሚባል ታሪክ የለንም። ገባችሁ? ክረምት ከገባ ጀምሮ እኛ እንዳልን ነው። የኔን ክረምት ባጭሩ ሳሳያችሁ ፍቅር ታው ፍቅር አሁን አይደል እንደ ነገርኩ ፍቅር ስንቴ ነው የምነግርህ ፍቅር ልብሱን አሁን አይደል እንደ ቀየርኩት ፍቅር ቤቱን ምን አስመሰልከው ፍቅር ባካታም ጠባጠፍ ፍቅር ማታ ውጭ ወጥቶ እየተጫወተ እና ግባ እባክህ ፍቅር ማታተኛ በገብርኤል ፍቅር እና ብላ ፍቅር ታው ግን ፍቅር እንዳላጋጭ ፍቅር ሶስት ወራት ለምን ፍቅር ታው እባክህ። ይሄ ነው የኛ ክረምት ባጭሩ አይደል? ዋሻ ወላጆች የወንድ ልጆች እናቶች አዎ ይሄው ነው። ምን እንድንላችሁ አስር የምትጠይቁት? እኔ ምለው ቆይ መስከረም ጥቅምት ብሏል እንዴ? ባንዴ ሰኔ ገባው። ስለምንድን ነው ሐምሌ ላይ የቆመው? እስቲ ነው እኮ ሐምሌ ላይ ነን። ድፍን ሰኔ አለ፣ ጳጉሜ አለ፣ መስከረም ሚስ የት ነው የከፈልሽው? ንገሪኝ እስቲ ሚስ ቀኑ እንዳይሄድ ተብሎ ቆሞ እንዲሆን ስንል እንድንውል የት ነው ሄደሽ የከፈልሽው? እኛ የወንድ ልጆች እናቶች ያሉንን እንከፍላለን። ባንዴ ጧት ስንነሳ መስከረም 20 ላይ እንነሳ እንከፍላለን በሏ። ኮፒል እንግዲህ ፖስት አርጉት አለም ይወቆኛ የወንድ የመጡ ክረምት ምን አለን? ሰበር መረጃ አለን። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመረዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ምንጮቻችን ነግረውናል። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድነው የሚደረገው? እኔ አሁን ስላልገባኝ ነውና የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው።
አይ ወይባ ገብቶ ነው እንዴ ማዘሯ የምትሰራልሽ እዚህ ዘመድ ጥየቃ የእንግዴ ልጅ። ኧረ ማዘሯ ምን እሺ እንዴ ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። ኧረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። በዚህ እድሜ ያላባውን ያዘዝክ በእኛ እድሜ ደማው ልታዝነው አንተ ልምድ አዋላጅ። ኧረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤት ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? ምርጥ ሲያላቦ ይላል። አስንዬ ትናንትና እኮ የ3 ቦኖሳት ከፍኝ እኮ ነው ሄድሽ። አንተ ጫጩት ፊት ፈንግል አይወራም። ልክ ነህ። ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ ከአንድ ቤት ደስ ይላል። የኔም ያልበዋ ላስንዬ አንድ ያላበው የፈጠነ የታዘዘልሽን መድኃኒት በሚገባ እየወሰድሽ ነው? እንግዲህ አስጀውሰድ ዋት አንድ ማታ አንድ ረግዲ አይደለም። እንዴት ፍሬም የለው ቁጥርም የለው ዝም ብዬ ነው። ዝም ብሎ መዋጥ የለም ዝም ብዬ ነው የምወጣው። እንዴ የምትል በወር 30 የታዘዘልሽን በአንድ ቀን ርጆማ የምሜ በአንድ ቀን ለደን አንድ ወር መፈጅ ምን ብዬ ነው? ማጣርጌ ፍሬ ተቶሮ ብቻ በድነው ስራዬ ብገባ ነው የሚሻለኝ። አፈር ልብላለሽ ሟች ከመሞቱ በፊት ሬዲያ ምን አገባ በገዛ ነፍሴ። አረ እንደፈለኩ ቦጦ ምን አገባ ሲጀመር አንተ አገባል ሲወል እንገናኝ። እውነት ነው። ምን አገባ አንተ የፈለገችውን ብትወጥ ያመማት አንድ ቀን ነው። ስለዚህ 30 ቀን ለምን ትወጣለች? ዋጣ አጣርጋ ወደ ስራ ይመችል። ከገጠር እስከ ዓለም አቀፍ የሞዴሊንግ መድረክ ስለ ኤልሳቤጥ ደስታ ይፋ የተደረገውን አዲስና ትልቅ የህይወት ምዕራፍ አልሰማችሁም? በተፈጥሮ ውበቷ በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ተወዳጅነትን ያተረፈችው ኤልሳቤጥ ደስታ አሁን ደግሞ በይፋ የፕሮፌሽናል ብራንድ ሞዴሊንግ ስራዋን ጀምራለች። የኢትዮጵያውያንን ባህልና እሴት በማንጸባረቅ በቅርቡ የማስታወቂያውና የሞዴሊንግ ዘርፉ አዳዲስ ስራዎችን ልታቀርብ ተዘጋጅታለች። ይህ አዲስ ጉዞዋ በማስተር አብነት ከበደና በቤን አድቨርታይዚንግ ታለንት ማኔጅመንት ካምፓኒ ልዩ ክትትልና አስተዳደር ይመራል። የኢትዮጵያውያንን ተፈጥሯዊ ውበት ወደ አዲስ ደረጃ የሚያሸጋግር አዳዲስ ስራዎችን ለማየት ተዘጋጁም ተብሏል። እንኳን ደስ አለሽ ኤልሲ። ምክንያቱም እግዚአብሔር ህይወት ሊቀይር ሲፈልግ በምን እንደሚያስነሳ ላይፍ ምንድነው የህይወት መጀመሪያችን በምን እንደሚጀምር አይታወቅም። እንግዲህ በጣም በትላልቅ መድረኮች እናይሻለን። የኢትዮጵያን ባህል ወግ በደንብ አሳምረሽ ትገልጻለሽ ብዬ ተስፋ አደርጋለሁ። መልካም እድል እመኛለሁ።